እሺ ቆይ ምግብ በልታለች? ደህና ነው ያለችው? ኦቴ ወገኛ ደህና መሆኗ ቢያሳስብህና መብላት አለመብላቷ ቢያስጨንቅ ኖሮ እንዲሆነ ባልመጣ ነበር። ለማንኛውም ተረጋጋ፣ ደህና ነች። ወይኔ መኒ ይህን እኮ በጣም ተጨንቃለች። ልቀቂኝ፣ ወንድሜን ልፈልገው ልሂድ። ሄመንዬ አንቺ ተረጋጊ እሺ። እሱ ምንም አይሆንም። ደግሞ አሁን ተመልሶ ይመጣል። አንቺ አትጨናነቂ። አልቀመጥም። ወንድሜ አይበሩን መድረስ አለብን። በእናትሽ እንሂድ። ሄመንዬ አሁን እኮ ቀን ነው። ደግሞ ጅብ በቀን አይመጣም። እኔ አላቀልሽም። በእናትሽ እንሂድ። እሺ አሁን እንውጣና ትንሽ ፈልገ ነው፣ ከሌለ ግን እንመለሳለን። ካላገኘ ነው እኮ ጅቦች በልተውታል ማለት ነው። እሺ ቃኔ እንሄዳለን። ሄመንዬ ይሄው ብዙ ፈለግ ነው አይደለ? አሁን ደግሞ ቤታችንን እንመለስ። አልመለስም። እኔ ወንድሜን ሳላገኘው አልመለስም። ከፈለግሽ አንቺ ተመለሽ። እኔ እኮ አንቺ እንዳያምሽ ብዬ ነው። ደግሞ ወንድምሽ ትልቅ ሰው ነው። አንቺ እኮ ገና ትንሽዬ ልጅ ነሽ። እሱ ራሱ ቤት ይመጣል። እሺ ሄመንዬ በጣም ናፍቆኛል። ካላገኘሁት ወደ ቤት አልመለስም። ቆይ እሺ በሌላ መንገድ ቤት ገብቶ ቢሆንስ ማን ይነግረናል? እሱ ግን ምን ሆኖ ነው? እንደምጨነቅ አያውቅም እንዴ? ልዕልት ያውቃል እንጂ ይሄኔ እኮ ቤት ገብቶ ምግብ ይዞ እየጠበቀሽ ይሆናል። ሄደን እንየውና ካልመጣ ተመልሰን እንፈልገዋለን። እሺ እማማ ትሞት በይ እስቲ። እንደሱ አልልም፣ ግን የምሬን ነው። እምቢየው ካልማልሽ አልሄድም። እያሸሽኝ። የምሬን ነው ሄመንዬ፣ ተመልሰን እንፈልገዋለን ካልመጣ። ነይ እንሂድ። እንዴ ቆይ ልጅቷን የት ይዘሻት ሄደሽ ነው? እኛ እኮ ተጨነቅን። እማዬ ሄመን እኮ ናታንን ካልፈለግነው ስትለኝ ምግብ ሊገዛልሽ ነው ሄደው ስላት ለምን እስካሁን ቆየ ስትለኝ ነው ይዣት የወጣሁት። እንዴ እና ታዲያ አገኛችሁት? አይ የለም፣ በሌላ መንገድ እኮ ድንገት ቤት መጥቶ ከሆነ ልናየውን የመጣ ነው። ማማ ወንድሜ መጥቷል እንዴ? ካልመጣ ተመልሰን ሄደን እንፈልገው ነው። አይ ድንገት መጥቶ ከሆነ እስቲ ገብተሽ እኔ እና እሷ አንቺን እቤት እንጠብቅሻለን። ነይ ሄመንዬ። አሁን እሺ እንዴት ነህ? እንደዚህ እንክትክት ብዬ እያየሽኝ እንዴት ልሆን እችላለሁ? ቆይ እሺ ለምንድን ነው ምግብ ማትበላው? ውይ ለካ ራስህን ለመብላት አትችልም። ከመብላቴ በፊት አንድ ነገር ንገሪኝ። ምንድን? ሄመን እንዴት ናት? መቼም በጣም ተጨንቃለች አይደል? እውነቱን ባልነግር ደስ ይለኝ ነበር፣ ግን በጣም ተጨንቃለች። በህልሟ መጥፎ ነገር አይታለች መሰለኝ። ብቻ የሆነ ነገር እንደተፈጠረ ውስጧ ነግሯታል። እና ምን አልሻት? እኔ ማምንላታለሁ ብለህ ነው? ምግብ ሊያመጣልሽ ሄዷል ስላት ምግብ ሊያመጣልኝ ሄዶ እንደዚህ አይቆይም አለችኝ። በህልሜ ጅቦች ሲያባርሩት አይቻለሁ። እንሂድና እንድረስለት እያለች ቀኑን ሙሉ ስታንከራትተኝ ነው ያለችው። አሁን እኮ እማዬ እንደምታደርግ ታደርጋት ብዬ ነው ላይ የመጣሁት። ይሄ ላጠፋው ጥፋት ትልቁ ቅጣት ነው። ከዚህ በኋላም እንዳይለምድ ነው። አሁን ማልቀሱን ተወውና ተነስተ ምግቡን ብላ። ለሷ ስትል ቶሎ ወደ መነሳት አለብህ።
በሄመን ሞት ማማ ሌሊት እኮ ሄዳ ቀረች። ትመጣለች። የት አባቷ ትሄዳለች ብለሽ ነው? ማማ አንድ ጥያቄ ልጠይቁት? ምንድን ነው? ጠይቂ። እዚህ እኮ ተኝቼ ወንድሜን ጅብ ሲያባርር አየሁት። እኔን የኔ እናት እኔን የኔ ምስኪን አይ ስጋ ትንሽ ስጋ እንደ መርፌ ተወጋ አሉ። ቀድሞውንም ታውቆሽ ነበር። ግን ለምንድን ነው ወንድሜን የሚበሉብኝ? እንግዲህ ተተናኩላቸው ይሆናል። አይ ምንም አይደለም፣ ወዲህ ነው። አይዞሽ፣ እሺ አይዞሽ። ወንድምሽ ምንም አይሆንም፣ ምንም አይሆንም። እንዴ ቆይ እስከ መቼ ነው ይሄን ልጅ ተሸክሜ የምኖረው? ምን እንዳለብኝ? ምን አስጨነቀኝ? እንዴ ኧረ ተይ እማዬ፣ ቢያንስ እስከሚሻለው ታገሺ። አዎ ልክ ነሽ። እንደሱ ሳይሻል አይቀርም። ከተሻለው በኋላ ግን እኔ ነኝ ማረገውን ማቀው። ሲሻለው ምን ልታረጊ ነው? ጎትቼ ነው ማስወጣው። ኧረ እማዬ ተይ በፈጠረሽ። ሟበይ አንዳች ሟ ያርግሽ። እማዬ ትለኛለች እንዴ ደግሞ? እንዴ ምን እንዳለብኝ ሌባ ተሸክሜ የምኖረው? ሌባ እየቀለብኩ ልኑር እንዴ? እንዴ እንደ እናት መምከር እየቻልሽ ለምንድን ነው እንደዚህ የምታደርጊው? መምከር እንኳን እሱን አንቺን መክሬ መቻልኩና ማይሰማሽኝና። እኔ ደግሞ ምን አደረኩሽ? በያውን ክፉ አታናግሪኝ። ልጅቷ ለራሷ እየተጨነቀች ነው። ደግሞ ያማትና መልሼ እንዳልጨነቅ። የፈለገ ትጨነቅ እንጂ መቼ ስታየው ከምትታመመው በላይ አይሆንም። አሁንስ ምን የቸገረው ነገር ነው ባካችሁ? በይጂና አሁን አይታድርጊው። በእግዚአብሔር እጅ የተያዘ ሰው ላይ አይጨከን። እሺ ማይ አይዞሽ ትድናለህ። እንካይና ቆይ አሁን ምንህን ነው የሚያመህ? የማያመህ የቱ ጋር ነው ብትይኝ አይሻልም? ምን የማያመኝ ቦታ አለ? ይህ ትከሼ፣ ወገቤ፣ ጉልበቴ፣ ፊቴን ራሱ ግን ተርፏል። ትንሽ ስለበዛ ነው እንጂ እኮ አሁን ደህና እየሆንክ ነው። አይኔ ስለበለዘ ነው እንጂ ሄመን እንጂ ብታይኝ በጣም ደስ ይለኝ ነበር። እኔም ብታይ ደስ ይለኝ ነበር፣ ግን እንደዚህ ሆነ ካየች በጣም ትጨነቃለሽ ብዬ ነው። ወይኔ እቴ፣ ላፕቶፑ ነው አይደለ? ሰምተኛል። በላፕቶፑ ጉዳይ ነው አይደል? ቆይ ግን እንዴት ሊይዙ ቻሉ? አላውቅም። ለእኔም ጥያቄ መንቆቅልሽ የሚሆንብኝ እሱ ነገር ብቻ ነው።
ሄመን ሄመን እማዬ እማዬ እማ ሻለቃ ድረስ ምን ነው አንቺ ቀልቤን ትገፊዋለሽ? ቀልብሽ ይገባል። ሄመን የለችም እንዴ? አሁን እዚህ አጠገብ ያልነበረች እንዴ? ቤት ውስጥ ሁሉም ቦታ ፈልጊያታለሁ፣ ላገኛት አልቻልኩም። እየቀለድሽ ባልሆነ የምሬን ነው እማዬ። አንቺ ክፍል አይተሻታል? አዎ አይቻታለሁ፣ የለችም። ወንድሟ ጋር ሄዳ እንደሆነ እኔ ራሴ አሁን ከሱ ጋር እየመጣሁ እኮ ነው። የፈራሁት ደረሰ። ወይ ጉድ! ቆይቼ አንድ ፍሬ ልጅ የት ሄደች ነው የሚባለው? ቆይ እማዬ አንቺ ሄመንን መጠበቅ እንዴት ያቅትሻል? አሁን እሺ ለናታ ምን ብዬ ነው የምነግረው? ምን ትላለች እቺ? ቆይ እኔ ሆን ብዬ ነው እንዴ እንድትጠፋ ያረኳት? እንቅልፍ ሲይዘኝ ጥላኝ ወጣ ነው እንጂ። ቆይ እሺ እማዬ እቺ ልጅ አንድ ነገር ብትሆንስ? ምንም አትሆንም፣ ፈጣሪ አለ። ይልቅ የሆነ መፍትሄ ነው ማሰብ ያለብን። እሺ በሂጂና ፈለግ አድርጋ ማማ። እሺ ናታን እንዴት ነው? ትንሽ ሻል አለ? እኔማ በጣም ደህና ነኝ፣ ግን በህመም ላይ ህመም እየሆነብኝ ያለው የሄመን ናፍቆት ነው። ሳላያት እኮ 2 ቀን ሊያልፈኝ ነው። ደህና ነች፣ ለእሷ ሲባል ነው። ግን ደህና ናት አይደለም? አዎ ደህና ናት፣ ደህና ነች። ወይኔ የኔ እኮ በጣም ተጨንቃለች። ቆይ አሁን ግን የት ነው ያለችው? በል ናታን በርታ በል። መጣሁ። በጣም አመሰግናለሁ ማማ። እንዴ አረ ምስጋና ያስፈልገው? አንተም እኮ ልጄ ነህ ማማ። ምን ነው ተሳሳትኩ? ከልዕልት እኮ ለይቻ ላይ ግን ሁሉም ነገር ሰላም ነው አይደል? ወይ አንተ ደግሞ እንደው በላሁን ልሂድ፣ የሚጎረስ ላምጣልህ። አቤት 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 መትረፍ! አሁን እቺ ልጅ በዛው ቀርታ ቢሆን ኖሮ ጠፍታ ቢሆን ኖሮ ሰው ምን ይለን ነበር? ቆይ እማዬ አንቺ የሚያሳስብሽ ሰው የሚለው ነገር ነው? የልጅቷ መጥፋት ምንም አያሳስብሽም? ኢጆዲያ እንደ ሁሉ ጊዜ እኔ የምናገረውን ነገር አጣምሽ ትችይዋለሽ? ጠማማ አታሳዝንሽም ነው? የገዛ ወንድሟ ያላዘንላት እኔ ምን ብዬ ነው ማዝንላት? ኧረ ተይ እማዬ። ለማንኛውም ሳትነግረው በፊት ምግብ ውሰጂላት። ቆይ ላምጣልሽ። የኔት አንከራተትኩሽ፣ አሳቀቅኩሽ አይደል? ወንድሜ ምን ሆነ ነው? እኔ ምንም እንትን ጓደኞቼ መንገድ ላይ ያገኟቸውና ፊልም ስራልን ብለው ለመኑኝ።
ከዛ በቃ እንደታመመ ሰው ሆነ እየተለማመድክ ጠብቀን ከዛ እንቀርጻለን አሉኝ። እንደዚህ ሆነ ነው ፊልም የምሰራው? ቀረጻው እኮ ገና አልተጀመረም። እንድለማመድ ብለው ነው። ያው አይኔን እዚህ ጋር እንደዚህ ቀቡኝ፣ እዚህ ጋር እንደዚህ ቁስል ሰሩልኝ። ከዛ ደግሞ በቃ እንዳመመው ሰው እንደሆነ ነገሩኝ። ከፈለግሽ ነኝ እዚህ ጋር ንኪ። እዚህ ጋር አይ አማማ እንደወንድም አሞኝ እኮ አይደለም እየተለማመድኩኝ ስለሆነ ነው። ልዕልት ወንድሜ እኮ ፊልም ሊሰራ ነው። የምን ፊልም? ፊልም ነው። ቅድም ነግሬሻል ነበር እንዴ? ይኸው እንደውም ፊቴን እንደዚህ ቀቡኝ እንድለማመድላቸው እኮ ነው። ቅድም ያልከኝን ፊልም ነው እንዴ? አስታወስኩ። አዎ ይኸው ሄመንዬም በጣም ደስ ብላታል አይደል ሙዬ? አዎ በጣም ነው ደስ ያለኝ። ወንድሜም በቲቪ ያየዋል። በቃ ልልቴ ማዘር እንዳይደብራችሁ ግቢላችሁ። እሺ ደህና ደሩ። እግዚአብሔር ይማረ። እንዴ ልል ወንድሜ እኮ አላመመውም። የኔ ነገር ረስቼው እኮ ነው። ለካ እየተለማመደ ነው። በሉ ደህና ደሩ። አንቺ ልጅ እዚህ ልጅ ቤት መመላለስ ይቅርብሽ አላልኩሽ? ራስሽ አይደለሽ እንደማየ ታማል ይሄች አስታማልሽ? እና ታዲያ ብልስ አስታሚው እንጂ ሌላ ምን አልኩኝ? ታዲያ ምን አደረኩ? አንቺ ማዛው ለመኖር እኮ ትንሽ ቀረሽ። አረማዬ በፈጠረሽ እንዴ? አዎ ልክ ነኝ። ምንድነው አስታምማለሁ በሚል ሰበብ አፍ ላፍ ገጥሞ መሞላፈጥ? እማዬ ማበይ እንደጨው እማዬ ትለኛለች እንዴ? ደግሞ ተሽሎታል አይደል? አዎ ደህና ነው። አዎ አሁን ደህና ከሆነ ከዚህ ቤት ውልቅ አርጌ ነው ማባረው። ታዲያ ለምን ለራሷ አትነግሩ? ለምን ለኔ ትነግሪኛለሽ? እኔ ካንቺ ጋር ምን አነታረከኝ? እማረገውን አቀለ ወንድሜ ወይኔ ጣፋጭ፣ መቼ ነው ፊልሙን የምትሰራው? እኔ እንጃ። አሁንማ በልምምድ ብቻ ሰለችኝ እኮ። ከዚህ በኋላ ግን በቃ አልሰራም ነው የምላቸው። እንዴ እስከዛሬ ተለማመድኩስ? በቃ ለሌላ ፊልም ይሆነኛል። እንበየው ምን ነው የኔ ጣፋጭ? ማማ ቤት ተሰብስበን አንተን በቲቪ ማየት እንፈልጋለን። እሺ በቃ ታይኛለሽ። እሺ እንዴ እተዋዋለሁ እያልክ አይደለ? አልተውም። እሺ እንዲሰሩት እንዲቀርጹ ይነግራቸዋለሁ። እሺ የስ። አሁን እንዴት ነህ ናታን? እድሜ ላንቺና ለማማ። አሁንማ በደንብ ደህና ነኛለሁ። ግን በጣም አዝኜብሃለሁ። እንደዚህ ማድረግ አልነበረብህ። ልዕልትዬ፣ በእኔ ቦታ ካልሆንሽ መቼም አትረጂኝም። አንተን ለመረዳት እኮ ግዴታ ላይ መሆን የለብኝም። ቆይቺ ትንሽዬ ልጅ አታሳዝንህ? ለሷ ብዬ እኮ ነው። አረ ለሷ ብለህ ነው አይደል? አዎ። ይሄ ነገር በጣም አስጨንቆኛል። ፈጣሪ ብሎ አሁን ለጊዜው ደህና ሆናለች፣ ግን ድጋሚ ከታመመች የግድ ሐኪም ቤት ሄዳ መታየት አለባት። ነገሩ ደግሞ የከፋ ነገር ከሆነ ብዙ ገንዘብ ሊያስፈልገኝ ይችላል።
በቃ እሷን ከማጣ ብዬ ነው እንደዚህ አይነት ነገር ውስጥ የገባሁት። ቆይ ግን እንዴት ሊይዙ ቻሉ? አላቅም። ላፕቶፑ ላይ የሆነ መከታተያ ነገር ተገጥሞለታል። ሰውየው ደግሞ ደህንነት ነገር ነው መሰለኝ። እሺ አሁን ፈጣሪ አትርፈዋል። ከዚህ በኋላ ግን እንደዚህ አይነት ነገር ብታረግ ናታን እማዬ ትሙት ደግሜ አላናገርህም። እሺ መቼም አይለምደኝም። በቃ ቻው። እሺ አጀሪት፣ ቆይ ምን እያደረግሽ ነበር? የሆነ ቃል አደርስለት ሄጄ እኮ ነው። የምን ዕቃ ነው ደግሞ የምትሰጪው? እኔ ስልክ ላይ ሴቭ ያደረገው ቁጥር ነበረ፣ እሱን ልሰጠው ሄጄ ነው። ነው እኔ ካንቺ ጋር ምን አነታረከኝ እናቴ? እማደርገውን አውቅ የለ እንዴ? ምን ልታደርጊ ነው ደግሞ እማዬ? ከዚህ ቤት መንቅሬ ማባረር ነው። እሺ በቃ ሁለተኛ አልሄድም እማዬ። ከዚህ ቀደም እኮ እንደዚህ ብለሽኝ ነበር። ይኸው ተመልሰሽ እዛው ነሽ። አሁን ግን በቃ ድጋሚ አላደርገውም። እባክሽ በእኔ ምክንያት አታባሪያቸው። ወንድሜ ወይ ልዕልት አትመጣም እንዴ? ትመጣለች። እማማ እኮ እዚህ እንዳትመጣ እየተቆጣቻት ነው መሰለኝ። ለምን? እኔ እንጃ። እና ምግብ ማን ሊያመጣልን ነው? አይዞሽ አንቺ አትጨነቂ፣ እኛ እዚሁ ሰርተን እንበላለን። እኛ ግን ብር የለንም። ቢኖረን ሊፖፕ እንገዛ ነበረ። ሊፖፕ አምሮሽ ነው እንዴ? አይቶ ዝም ብዬ ነው። ንገሪኝ የኔ እናት፣ አምሮሽ ነው አይደለ? አይስታው ሲገዛ ይቺ ነው። እኔ እዚህ የሆነሽ ቦታ ደርሼ እመጣለሁ። አንቺ ልዕልት ገጅና ጠብቂኝ እሺ? የልትሄድብኝ ነው? አብሬ እመጣለሁ። አልቆይም እኮ። አልፈልግም፣ እንደ ባለፈው ትጠፋብኛለህ። ምን እየሙች አልቆይም። በጣም በቶሎ ነው የምመለሰው። ልዕልት ለምንድን ነው እኛ ቤት መምጣት ያቆምሽው? እማማ ከለከሉሽ እንዴ? አረ እንደዛ አይደለም ሄመንዬ። ካዲያ ለምንድን ነው እኛ ከምግብ ማታመጪው? እኔ እኮ ትናፍቅኛለሽ። እኔም እኮ ትናፍቅኛለሽ። ቆይ ምን ልታረጊ መጣሽ? ሱቅ ደርሶ ሊመጣ ነው ሄደው። ምን ሱቅ ደርሶ ትይኛለሽ? ሰርቆ ሊመጣ በይኝ እንጂ እማዬ። ኧረ ተይ እንደዚህ አይባልም። የኔ ወንድም እኮ ሌባ አይደለም እማማ አይደል? ይልሽም ባልሰማሽ ገበያ ባልወጣሽ አሉ። አንቺ ሕፃን ነሽ እናቴ፣ ክፉ አታናግሪኝ። ልዕልት ወንድሜ ሌባ ነው እንዴ? ኧረ አይደለም አይደለም። ነይ እሺ፣ እኔ ቆንጆ